ሰበር የተባለ እንግዲህ በራራ ላይ ነው እየተባለ ያለው ነገ ይገባል አሉ ስፔን። ምን ተጀምሮ ነው? አፈጣቀኑት እኮ ያራዳለች። ዛሬ ሁለተኛ ነው። የማንቸስተር ዩናይትድ አልተረጋገጠም እንጂ ያው በሉት እኮ ያለቀ በሉት የኤደርሰን ጉዳይ። እዚህም ደግሞ ጎርደንን እየጠጡ ነው ያወሩት አሉ። ጎርደን ምንድን ባርሳ ቤት ነገሮች ጥሩ አይደሉም። ያራዳ ልጅ ገና ካሁኑ ምን ሰማው ታሪክ ማስፈራራት ጀምሯል። በዝውውር በስመ አብ በታሪክ ያየሁት ፈጣኑ ሂር ዊ ጎ ኩለርስ ሂር ዊ ጎ አንቶኒ ጎርደን ከኒውካስትል ዩናይትድ ወደ ባርሴሎና ይህንን ዝውውር ካስሬት አድርጉት። እንግዲህ አንቶኒ ጎርደን እንግሊዛዊ የመስመር ተጫዋች እንግዲህ ከኒውካስትል ዩናይትድ 70 ሚሊዮን ፓውንድ ቀጥታ የሚከፈል ከጭማሪ ክፍያዎች ጋር 80 ሚሊዮን ፓውንድ ማለትም 10 ሚሊዮን ፓውንድ ቦነስ ለኒውካስትል ተከፍሎ ወደ ባርሴሎና እንደሚመጣ ተረጋግጧል። ተጫዋቹ በነገራችን ላይ በነገው ዕለት ወደ ካታላኑ ክለብ ባርሴሎና የሚያመራም ይሆናል። የሕክምና ምርመራውንም ከዓለም ዋንጫው በፊት አጠናቆ በይፋ ይህንን መለያ የሚያጠልቅ ይሆናል ማለት ነው። አንቶኒ ጎርደን ምን አይነት ፈጣን ዝውውር ነው ያየነው ጋይስ።
እኔ ምናልባት ይሄ ፈጣን ዝውውር እንደ ምሳሌነት ያገለግላል። ለምን ለሌሎች ዝውውሮች አሁን ወደ ገበያው በደንብ እየገባን ይመስለኛል። ባርሴሎና ተመልሷል። ፋይናንሻል ሲቹዌሽኑ እንዳየሁት ከሆነ ቀላል አይደለም በዚህ ፍጥነት ዝውውሮችን መጨረስ። ያው ላለፉት ሳምንታት በጣም ተያይዞ ነበር ስሙ ሲሰራበትም የቆየ ይመስለኛል። እንደው ዣኦ ፔድሮን ተባለ እንጂ ወደ እንግሊዝ የሄደበትን ምክንያት ዴኮ አይ ቲንክ የአንቶኒ ጎርደንን ስራ ለመጨረስ ነው እና ይመቸው በትክክለኛው ሰዓት ሄዱ ትክክለኛ ዝውውር አጠናቀው ነው እንግዲህ እየመጣ የሚገኘው ብዙዎች ነው ከኳስ ውጪም ከኳስ ጋርም ማለት ነው። ከኳስ ጋር ሲሆን ትራንዚሽናል ራኖቹ ከስም ላይ መድረሳቸው ሲነገር ፋብሪዚዮ ሮማኖ እንደዘገበው ከሆነ ዝውውሩ ባርሴሎና ከ70 እስከ 80 ሚሊዮን ዩሮ እንደሚያወጣበት ተረጋግጧል ተብሏል። ይህ ዝውውር በክረምቱ የመጀመሪያ ፈራሚ እንዲሆን አድርጎታል ተብሏል። ከ10 ስንት ይገባል? ኮሜንት ላይ ሀሳባችሁን አጋሩኝ። እንዲሁም በሌላ በኩል ቼልሲ ለኤንዞ ፈርናንዴዝ የዝውውር ጥያቄ 138 ዩሮ እንደሚፈልግ ተነግሯል። ማንቸስተር ሲቲና ሪያል ማድሪድ ልጁ ላይ ፍላጎት ቢኖራቸው ሪያል ማድሪድ ልጁን የማሸነፍ ዕድል ቢኖረውም ይህንን ገንዘብ ይከፍል ይሆን? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ስፓናር ደ ባርሴሎና ሆኖም ላሚን ያማል ናዝራዊ ደግሞ ሙሉ ለሙሉ ከጉዳቱ እንዳገገመ ተነግሯል። 15 ቀናት የቀረው የዓለም ዋንጫ ለስፔን ብሔራዊ ቡድን ጥሪ ከደረገለት በኋላ እጅግ በርትቶ ሲሰራ እንደነበር ሲነገር፣ አሁን ደግሞ ከጉዳቱ አገግሞ ልምምድ መስራቱ ለስፔን ብሔራዊ ቡድን እጅግ አስደሳች